ዛሬ ላይ ሁለት ተቃርኖ ያላቸውን ሐሳቦች ከመጽሐፍ ቅዱስ ላይ ወስደን በእግዚአብሔር ቃል በእግዚአብሔር ሐሳብ እግዚአብሔር አቋሙ የቱ ጋር ነው የሚለው እግዚአብሔር ከእግዚአብሔር ቃል በራሱ ቃል ላይ የገለጸውን እውነት እንድናይ ይፈልጋል። ለዚህ ለዛሬ ለማቀርበው ስብከት መነሻ አድርጌ ወስደው አጠቃላይ የምናየው ይሁን ነው። ነገር ግን እንደ መነሻ አድርጌ ምናልባት ወንድማችን ስሜ ጉዝጓዝ ይላል አንድን ጉዳይ ለማብራራት ወይ ለማስዳስ ሲፈልግ አስቀድሞ የሚጎዘጎዝ ወይም ደግሞ እንድናይ የምንፈልገው አንድ ታሪክ አለ። ይሄም በማቴዎስ ወንጌል ምዕራፍ 19 ቁጥር 26 ላይ ያለው የአንድ ባለጠጋ ታሪክ ነው። ምናልባት ይሄ ታሪክ በማርቆስ መጽሐፍ ላይና በሉቃስ ወንጌል ላይ እንደዚሁ ተገልጿል። ያ ባለጠጋ ታሪክ በማቴዎስ ወንጌል ላይ ሀብታም ባለጠጋ ሆኖ ነው ያቀረበው። በማርቆስ ላይ ደግሞ ወጣት ልጅ ሆኖ ነው የቀረበው። በሉቃስ ላይ ደግሞ ገዢ ወይንም የአይሁድ አለቃ ተብሎ የተገለጸው እና ይሄ ሰው አንድ ጥያቄ ነበረው። ክርስቶስ ኢየሱስ ጋር መጣ። ደግ መምህሩ ያለው እና የዘላለምን ሕይወት ማግኘት እንድችል ምን ማድረግ አለብኝ ብሎ ይጠይቀዋል። ስለዚህ ሕጉን ታውቃለህ አለው። ምክንያቱም ቅድም እንዳልኩት ይሄ ሰው ወጣት ነው፣ በጣም ባለጠጋ ነው፣ እንደገና ደግሞ የአይሁድ አለቃ ነው። ስለዚህ ምን ማድረግ አለብኝ አለ። ሕጉን ታውቃለህ፣ ስለዚህ ሕጉን ጠብቃለሁ። ይሄንንማ ከልጅነቴ ጀምሮ ጠብቅ ነበር። ስለዚህ ምን አያደርግም? አያመነዝርም፣ አይሰርቅም፣ አይገልም፣ የባልንጀራውን ቤት አይመኝም፣ እግዚአብሔርን ያከብራል። ስለዚህ ሕጉን ጠንቅቄ ጠብቄያለሁ አለው። ስለዚህ መጽደቅ ይችላል ማለት ነው። በኋላ አንድ ነገር ይቀራል አለው። ያለን በሙሉ ሸጠ ለድሆች አካፍል አለው። ይሄ ወጣት ልጅ፣ ይሄ ሀብታም ልጅ፣ ይሄ ባለጠጋ ልጅ ተከዘና ሄደ። ከዛ በኋላ የዚህ ሰው ተመልሶ ይምጣ ወይም ሌላ ግንኙነት ይኖረው የምናውቀው ነገር የለም። ግን አንድ ነገር አይተናል። ተክዞ ሄደ። ማድረግ የማይችለው ነገር ሆነበት። በኋላ የዚህ መሄድ ደቀ መዛሙርቱን ብዙም አልተቀበሉትም። የክርስቶስ ኢየሱስን መልስ አልተቀበሉትም። ስለዚህ ምን አለ ኢየሱስ ክርስቶስ ለሀብታም ወይም ለባለጠጋ ወደ መንግስት ሰማያት ከሚገባ ግመል በመርፌ ቀዳዳ ቢሾልክና ቢያልፍ ይቀላል አለ። አሁን በአይሁድ ማህበረሰብ ውስጥ ደቀ መዛሙርቱ እየሰሙ ያሉ ሰዎች አመለካከት ውስጥ በዛ ባለ እምነት ላይ አንድ ወጣት ሰው አንድ በሕግ በደንብ የተማረና የአይሁድ አለቃ ሆኖ ማስተማር የሚችል ሰው እንደዚሁም ደግሞ እግዚአብሔር በሕይወቱ ፌቨር ያደረገለት የባረከው ሰው እግዚአብሔር የተቀበለው ሰው እንዴት ነው ላይድን የሚችለው? እንዴት ነው እሱ የዘላለምን ሕይወት ማግኘት የማይችለው? ምን አይነት ኮንዲሽን ነው የሚቀመጥበት? ጥያቄ አለባቸው። ስለዚህ ምን አሉ? ታዲያ ማን ሊድን ይችላል አሉት። ይሄ ልጅ ካልዳነ ማርቆስ ልጁ መጥቶ ክርስቶስ ኢየሱስ ላይ ሲንበረከክ ወደደው ይላል። ተቀብሎታል፣ ኢየሱስም ወዶታል። ነገር ግን ለባለጠጋ ከሚገባ ግመል በመርፌ ኢምፖሲብል የማይቻል ነገር ነው። ስለዚህ እንደዚህ ራሱን ጥንቅቅ አድርጎ የኖረ ሰው በህብረተሰቡና በእግዚአብሔር ዘንድ ተቀባይነት አለው የሚባል ሰው ካልዳነ ማን ሊድን ይችላል? ክርስቶስ ኢየሱስ ለዚህ የመለሰው መልስ በጣም አስደናቂ መልስ ነው። ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉም ይቻላል። በሰው ዘንድ የማይቻል በእግዚአብሔር ዘንድ ግን የሚቻል ነገር አለ። ዋነኛው በሰው ዘንድ የማይቻል በእግዚአብሔር ዘንድ ብቻ የሚቻል ነገር ማዳን። ማንም ሰው በየትኛውም ክራይቴሪያ ከዚህ ቀደም ሌላ አይሁድ እንደዚሁ የሕግ መምህር ቀርቦ ጠይቆት በመጨረሻ ላይ ሳምራዊን ታሪክ ነግሮት ባልንጀራ እንደራስህ ውደድ በሚለው አተረጓጎምና አራራ ላይ ልዩነት የነበራቸው መሆኑን ያ ደግሞ ጠላቱን የእሱ ያልሆነ ወገን ሄዶ መንከባከብና እሱን ማናገር መቀበል የማይችል መሆኑን ክርስቶስ ኢየሱስ አሳይቶናል። እያንዳንዱ ሰው የፈለገ ጻድቅ ቢሆን የራሱ ጣዖት ይኖረዋል። ይሄ ልጅ የራሱ ጣዖት ገንዘብ ነው። ያ ልጅ የራሱ ጣዖት ደግሞ ያኛው ሰው እኔነት ሊሆን ይችላል። ነገር ግን በራሱ ልክ ሆኖ በእግዚአብሔር ዘንድ መቅረብ የሚችል በራሱ ሙሉ የሆነ ሰው ስለሌለ የኢየሱስ ክርስቶስ ሕይወት ያስፈልገዋል። የኢየሱስ ክርስቶስ ሞት ያስፈልገዋል። ሁሉም ሰው መዳን የሚችለው በጌታ በክርስቶስ ኢየሱስ ብቻ ነው። እግዚአብሔርን መዳን እንዲቻል ያደረገው በልጁ በክርስቶስ ኢየሱስ በሰራው ስራ ነው። ስለዚህ ለሰው የማይቻል ለእግዚአብሔር የሚቻል ነገር ቢኖር ዋነኛውና ትልቁ መዳን። የዳነ ሰው
የዳነ ሰው በእግዚአብሔር ምስክርነት ያለው ሰው በእግዚአብሔር ዓይን ጻድቅ የተባለ ሰው እሱስ በሕይወቱ ሙሉ ነው? በሕይወቱ ሁሉ ዘመኑ የተሟላ ሆኖ ይኖራል? እንግዲህ ይሄ በሕይወቱ የተሟላለ ሰው ነው፣ ባለጠጋ ነው፣ አለቃ ነው፣ ወጣት ነው፣ የተወደደ ሰው ነው፣ ግን መዳን አልቻለም። የዳነ ሰውስ በምድራዊ ሕይወት ውስጥ ባለው ኑሮ ውስጥ ያለ እንከን ያለ ችግር ያለ መልካም ባልሆኑ ነገሮች ውስጥ እንዲህ ያልፍ ወይም ደግሞ ያልፋል? አንድ ጊዜ እኔ ጋር አብሮ የሚሰራ ልጅ አንድ ቦታ ተገናኘንና ሰርግ ቤት ነው የተገናኘነው እና ከሆኑ ከምንበላቸው ከተቀረቡት ምግቦች ውስጥ እኔ መርጬ ነው ምግብ በላይ ነበረውና ለምን እናት በላም እንዴ ጫውታ ሲነሳ አይ ይሄንን ጨጓራዬን ስለሚነካ አልበላም አልኩት። ታመማለህ እንዴ አለ። አዎ ታመማለሁ። ታመማለሁ ስታመም መድኃኒት ወስዳለሁ፣ ሐኪም ጋር እሄዳለሁ። እንደዚህ ስንጫወት እኔ አልታመምም አለ። እኔም አያመኝም አለ። አልግራለኝ። ምናልባት እኔ በተወለድኩበት ጊዜ የዚህ የአብዮቱ ሰሞን የዚህ ክርስትና እምነትም የፕሮቴስታንት እምነት በነበረ ጊዜ አርነት የሚባል የእምነት እንትን ነበር። አርነት የሚባል እምነት ነበርና እነዛ ቤተክርስቲያን ያሉ ሰዎች እንደሰማሁት አንሞት የሚሉ ነበር በጊዜው። ያኔ በጣም አብዮት ስለነበረ አብዮተኞች ሞትን የማይፈሩ ነበሩ። እነዚህ ደግሞ አንሞትም የሚሉ ሰዎች ነበሩ። በክርስቶስ ባላቸው እምነት የተነሳ ከሌሎች የተለየ ሆነው የማይሞቱ ሰዎች አድርገው ራሳቸውን ያስቡ ነበርና ከዘመናት በኋላ ደግሞ የማይታመም ቢታመም መድኃኒት የማይወስድ ሰው አጋጠመኝና ለምን ነው የማታመመው? ሰው አይደለም ወይ አልኩት። ክርስቶስ የሞተው ሙሉ ለሙሉ መዳን ነው አለ። ለስጋዬ ነፍስ ለነፍሴ መዳን ነው። ስለዚህ ጎዶሎ እምነት ወይም ጎዶሎ ነው መስዋዕቱ እያልከኝ ነው ማለት ነው አለና አንድ ሁለት ነገር ላወራው ፈልጌ ሳየው የማይንቀሳቀስ ነው ያለው መረዳት በጣም የጠለቀ ነው በዚህ ጉዳይ ላይ። ስለዚህ ድካም ነው የሚሆንብኝ ይሄን ማስረዳት ታውቁት ለማስረዳት ማለት ነው። ግን አንድ ጥያቄ ብቻ ጠየቁት። ኤልሳ በሚሞትበት በሽታ ታመመ ይላል፣ ተያዘ ይላል መጽሐፍ ቅዱስና አንተ ታዲያ በምን ልትሞት ነው አልኩት። ካሳም በምን ልትሞት ነው አልኩትና ልንግባባ ስላልቻለን ተው። እውን በክርስቶስ ኢየሱስ ያለ ሰው ያለ መከራ ይኖራል? ያለ ችግር ይኖራል? ያለ ሰቆቃ ይኖራል? ሁለት ነገሮች አሉ። ኃጢአተኛ ነው የሚታመመው፣ በሰላም የሚኖረው ጻድቅ ነው እና ያኛው በጣም ጻድቅ የመሰለ ሰው መዳን ያልቻለው ይህንን ጥያቄ እኔ ላይ በደረሰ በአንድ ጉዳይ ውስጥ ተሞግቼ ስለነበረ ሳሰላስል ነበር። የእግዚአብሔር ቃል የሚያስተምረን አንድ ነገር የእግዚአብሔር ፊት ሞገስን ያገኙ በእግዚአብሔር ፊት ጻድቅ የተባሉ እግዚአብሔር ስራውን የገለጠባቸው የሰሩ ታላላቅ ሰዎች በብዙ መከራ ውስጥ ያልፉ ነበር፣ በብዙ ጩኸት ውስጥ ያልፉ ነበር። አንዳንዶቹ ሞትን ይመኙ ነበር፣ አንዳንዶቹ ደግሞ የተወለዱበትን ቀን ይረግሙ ነበር። ከሁለት አንዱ ነው የሚያሉት። ወይ መሞትን ይፈልጋሉ ውሰደኝ ይላሉ፣ ወይም ደግሞ የተወለዱበትን ቀን የሚረግሙ ሰዎች ነበሩ። እና ያ ፍትነው በእግዚአብሔር ያን አይነት ሰዎች ነገር እንዴት ነው የሚታየው? ጥያቄ አይፈጥርም? ምናልባት አንዳንድ ነገሮች ስንገባ በሆነ ነገሮች ስናልፍ እኔ አልቻልኩትም አቃተኝ ከማለት በዘለለ እግዚአብሔር ይህን ነገር አይችለውም እንዴ ብለን እንድናስብ አናውቅም? አልጮንም? ትልልቅ የምትሏቸው የምንላቸው ሰዎች በመጽሐፍ ቅዱስ ውስጥ እነ ሙሴ፣ እነ ኤልያስ፣ እነ ኤርሚያስ፣ እነ ዳዊት፣ እነ ዮናስ ያዘኑበት የገጠማቸው ችግር ትንሽም ትልቅ ይሁን እንደ ዮናስ ቅሉ ደረቀ፣ ፀሐይ ይከላከለኝ የነበረው እና እሱ ደረቀውን ፀሐይ መታኝ ከዚህማ ሞት ይሻለኛል ከሚለው ዮናስ ጀምሮ እስከ ኤልዛቤል አሳዳው ሞትን እስከፈራው እስከ ኤልያስ ድረስ ሞትን ተመኝተዋል። አንዳንዶቹ ደግሞ መወለዳቸውን ነው ያማሩት። ከነዚህ አሁን ካልኳቸው ከነ ዳዊትን ጨምሮ ከነ ሙሴ፣ ኤልያስ ሁሉ ግን በስቃይ ውስጥ በማለፍ የሚታወቅ ሰው ግን ማን ነው? ኢዮብ በጻድቅ ሰው ላይ የሚደርስ መከራ ለምን እንደሚደርስ የእግዚአብሔርን አቋም የሚያሳይ ብቸኛው ሰው ብዬ ማስበው እኔ ኢዮብ ነው። ምናልባት በየትኛውም ችግር ውስጥ እኛ አልቻልነውም ብለን በመናስበው ችግር ውስጥ አንዳንድ ችግሮች ሲመጡ
የኛ ብቻ ነው ይመስል እኔ እንደዛ ነው ይመስል አንዳንድ ከበድ ያለ ነገር ሲመጣ የኔ ብቻ ችግር ይመስሉ ችግሮች አሉ እና ለምን በኔ ላይ የማሰባቸው ችግሮች አሉ። አንዳንዴ ችግር ሲባል ለልጆች ትምህርት ቤት የምንከፍለው ወይ ለቤት ኪራይ የምንከፍለው ገንዘብ ልናጣ ሊሆን ይችላል። ችግር ሲባል ታመን ወይ ሰው ታሙብን ሐኪም ቤት ስንሄድ ይሄ አንተ ወይም ይሄ ሰውዬ ተስፋ ከዚህ በኋላ የለውም ተብለን ሊሆን ይችላል። ችግር ሲባል እጅግ የምንወደውና በጣም አብሮ እንዲሆን የምንፈልገው ሰው በህይወት ተለይቶብን ሊሆን ይችላል። ችግር ሲባል በሰዎች ተከርተን ሊሆን ይችላል። ችግር ሲባል ያለን ንብረት በእጃችን ላይ የምንተማመንበት ነገር ጠፍቶብን ሊሆን ይችላል። በእንደዛ ሲሆን ጌታ ሆይ እኔን ታምኜ እኔ ያንተ ሰው ሆኜ ለምን በእኔ ላይ ብለን እናውቃለን። እኔ አውቃለሁ ለምን በእኔ ላይ እንደዛ ስንል የኛን አለመቻል የኛን ደካማነት ብቻ አይደለም። እግዚአብሔርስ ይሄንን እንዲያይ ለምን ፈቀደ? ኢየሱስ ችሎታ አይቱ ጋር ነው ብለን ጥያቄ ጠይቀን እናውቃለን። እኔ ስለማውቅ ነው። ምን ነው ያለበት ጊዜ ይኖራል። ኢዮብን ማንኛውም ሰው በክርስትና ውስጥ ይሁን በእስልምና ውስጥ ይሁን በሌላ ቦታ ውስጥ ኮመን በጣም የሚታወቅ ሰው ኢዮብ ነው። ኢዮብ ማለት የምን ምሳሌ ነው? የምን ምሳሌ ነው? የትዕግስት ምሳሌ ነው። ኢዮብ የትዕግስት ምሳሌ ነው። የጽናት ምሳሌ ነው። ኢዮብን ስናይ ኢዮብ በጊዜው በነበረበት ጊዜ ውስጥ በጣም ሀብታም የነበረ ሰው ነው። ያው እኔ ባንክ ሰራተኛ ስለሆንኩ መደመር መቀነስ ስለምችል እዛ ላይ የተዘረዘሩት 7000 በጎች ምናምን ግመሎች ምናምን የሚለውን ሂሳብ ሰራውና አሁን ባለው በኢትዮጵያ የገበያ ዋጋ ወደ 2.7 ቢሊዮን ብር ይሸጣል ያለው ንብረት ማለት ነው። እዛ ላይ ተገለጸው ብቻ እና በጣም ሀብታም ነው። ሰይጣን ኢዮብን አየው ወይ ሲባል በምድር ላይ ሀብቱ እንስሶቹ የበዙለት ነው ይላል። ከላይ ሲያየው የሆነ ካለበት ቦታ ሲያየው የበዙለት ሰው ይላል። በጣም ሀብቱ የተሰፈረፈ ነው። በልጆች የተባረከ ነው። በጣም ሀብታም ነው እና በሰማይ በነበረ ጉባኤ ላይ እግዚአብሔር ስለሚተማመንበት ያው ታሪኩን ስለምታውቁት ግን እየተናገር ነው እንላለን። ስለሚተማመንበት ኢዮብን አይተዋል ወይ እሱ ጻድቅ ነው አለ እና ጻድቅ ነው ሲለው ሰይጣን ከሳሽ ነው። ስለዚህ ክስ መክሰስ ይወዳል። ክስ የሚከሰው ግን ኢዮብን አለ እግዚአብሔር ላይ። ምናልባት መጽሐፉን ስናደርገውኛ ኢዮብን ስለጋረድከው፣ ስለጠበቅከው፣ ስለባረከው፣ ልጆችን ስላበዛለት ነው አንተን የሚያመሰግን አንተን የሚፈራ እንደዚህ ሆኖ የሚኖረው በዛ ምክንያት ነው ብሎ ሲለው፣ በሌላኛው ጎኑ አንተ የምትፈራው የምትመለከው የምትከበረው ስለምትሰጥ ስለምታደርግ ስለምትባርክ ልጆችን ስለምትሰጥ ስለምትጠብቅ ነው እያሉ ይሄንን ነገር ባታደርግ እሱ ኢዮብ አሁን በምትለው ደረጃ ለአንተ ምስጋናንም አምልኮንም አይሰጥህም ነው እየተሟገቱ ያለው እግዚአብሔር። ግን የመሟገቻ ማዕከሉ ኢዮብ እና እግዚአብሔር ውሰድበታል ያለው በአንድ ቀን አንዱ ባንዱ ላይ መጥቶ ይሄ 2.7 ቢሊዮን ብር እዛው ሀበ በእለቱ እና እንደ ኢዮብ ሆነን ስናየው ያለው በሙሉ ነው የጠፋው። የሚመጡትም ሰዎች ሎሪ ነጋሪ እየተረፉ ናቸው የሚናገሩት። ልጆቹን ሙሉ ለሙሉ ነው የወሰደበት። ስለዚህ የከሳሹ ሐሳብ ይሄንን ጋርደ ከሆነ ሲነሳ ማምለኩን ያቆማል አለው። ነገር ግን ከሰረ ከሳሹ አልሆነም። አየው አይደለም ወይ ያለው? አዎ ሰው ለህይወቱ ሲል ያለውን ሁሉ ይሰጣል። ሰዎች ሲያዙ ሰሞኑን ሆስፒታል በተለያየ መንገድ ሄጄ ነበርና ሲሄድ በአሁን ጊዜ ታሞ ሐኪም ቤት ሆስፒታል መሄድ በጣም ከባድ ነው። ሰዎች ያላቸው ንብረት ያለውን ነገር በሙሉ ነፍስ ለማዳን ህይወትን ለማዳን ያውጣሉ። ድሮም ያነበረ በኢዮብ ጊዜ ዛሬም አለ። ስለዚህ ውሰድበት፣ ይሄ ሰውነቱን ውሰደው፣ ቁርበት ለቁርበት ነው አለው እና ሲለው ህይወቱን እንዳትነካ የፈለከውን አድርግ ብሎ ፈቃድ ሰጠው እና በጣም ከባድ ህመም ተመታ። የዛ ከባድ ህመም መመታቱ ሊያሳየን የሚችለው ነገር በምዕራፍ 2 ላይ ያለ አንድ ሐሳብ አለ። ከሩቁም ሆነው
ጓደኞቹ ናቸውና የኢዮብ ሀብት መውደሙ እና ሰውነቱ በዛ ደረጃ መታመሙ በዓለም ዙሪያ በጊዜው ዓለም በሚባለው ዓለም ዙሪያ ታሪኩ የደረሰ በጣም የሚያሳዝነው ነገር በኋላ ላይ መጨረሻ ላይ መጽሐፉን ሲዘጋ እንደሚነግረን ወንድሞቹና እህቶቹ በቅርቡ ያሉ ሰዎች በሙሉ ሸሽተው ሄደዋል። ነገር ግን የሩቅ ጓደኞቹ ምናልባት ዮርዳኖስ ነው ተብሎ የሚታሰበው ማንንት ኢዮብ ያለበት ሀገር ዮርዳኖስ፣ ሶሪያ፣ ኢራቅ በእነዚህ አካባቢ ነው እንደዚህ ሰዎች የሚኖሩት። በእነዛ ሀገር በሙሉ ተሰምቶ እነዛ ሶስቱ ጓደኞቹ ከተለያየ ሀገር ውስጥ መጥተዋል። እነዛ ሲመጡ ያዩት ነገር ኢዮብ የደረሰበትን የአካል ስቃይ በደንብ የሚገልጽ ነው። ከሩቁም ሆነው አይናቸውን ባነሱ ጊዜ አላወቁትም፣ ድምጻቸውንም አሰምተው አለቀሱ። እያንዳንዳቸው መጎናጸፊያቸውን ቀደዱ፣ ወደ ላይም ወደ ራሳቸው ላይ ትቢያ ነሰነሱ። 7 ቀንና 7 ሌሊትም ከእርሱ ጋር በምድር ላይ ተቀመጡ። እመሙም እጅግ እንደበዛ አይተዋልና ከእነርሱ አንድ ቃል የሚናገረው አልነበረም ይላል። የሱ የህመሙ በጣም ከባድ መሆን በጣም አሰቃይ መሆኑ እነዚህ ጓደኞቹ አይተውት ኢዮብ ነው ኢዮብ አይደለም ብለው እስኪደነጋገራቸው ድረስ ይሄ ሰው በጣም በህመም ተመቷል። እና የኢዮብ ጓደኞች ካደረጉት እዚህ መጽሐፍ ላይ ተጠቀሰላቸው መልካም ነገር አንዱ 7 ቀን አጠገቡ ቁጭ ብለው አንዲትም ቃል አልተናገሩትም። አንዳንድ ጊዜ በእንደዚህ አይነት ጉዳት ውስጥ ያለ ሰው ሲኖር ወይ ስንኖር ሰዎች ከመናገር ይልቅ ተጎጁ ጸጥታን የሚፈልግበት ጊዜ ይኖራል። በዛ ጊዜ ውስጥ ለሰውየው የጥሞና ጊዜ መስጠት፣ ራሱን ከራሱ ጋር እንዲያሰላስል ማድረግ። ምክንያቱም ከዛ በኋላ ኢዮብ ላይ የተናገሩት ንግግር የኢዮብን ስቃይ የሚያብዝ እንጂ የሚቀንስ ስላልነበረ ቢያንስ በመጡበት 7 ቀን ውስጥ ግን ሰላም ሰጥተው ተቀምጠዋል። ያን ግን ያደረጉት እነሱ ደንግጠው ስለነበር ነውና ስቃዩ እዛ ደረጃ ደረሰ ነው። ኢዮብ ይገባዋል? ኢዮብ የስቃይ ይገባዋል? ኢዮብን ከነገረን ከነበረው ሁኔታ አንፃር ኢዮብ ይገባዋል ወይ? እስካሁን ባየነው የኢዮብ ጉዳይ 2 ነገሮችን እናያለን። አንደኛ ሰይጣን ሁሉ ጊዜ ሲከስ አንተ እግዚአብሔርን የምታመልከው ስለሰጠነው የሚለውን ጥያቄ እንቀበላለን ወይስ ከእግዚአብሔር ጋር ቆመን ማንኛውም እኔን የገባው እኔን የሚያመልክ ሰው ማንም ሰው አማኝ የሆነ ሰው በሰጠውም ባልሰጠውም በነሳውም ባላደርግለትም አምላኬ ሆኖ ይቀጥላል የሚለው ጥያቄ አሁንም አለ። እግዚአብሔርን ስላገኘን ስላላገኘን ስለሰጠን ስላልሰጠን ነው የምንከተለው ወይስ እግዚአብሔር ቢሰጥም ባይሰጥም ቢነሳንም ምንም ቢሆን ከእግዚአብሔር ጋር ነው የምንቆመው የሚለው ጥያቄ አሁንም አለ። ለምን በእኔ ላይ ነው ስል እግዚአብሔር በሰጠኝ በነበርኩበት በዚሁ ዘመን በባረከኝ ዘመን በሙሉ የማመልከው አምላክ ዛሬ በደረሰብኝ ችግር ነው ወይ የምመዝነው? ቤት አረጋጋል እየተወራረደ ነው ሰይጣን እና እግዚአብሔርን ነው የሚጠይቀው። እና በሁለቱ በከሳሹ ነን ወይስ በእግዚአብሔር ወገን ነን? በኋላ ላይ ያው የኢዮብ ችግር የከፋ ነው። ስለዚህ ጻድቅ ሰው እግዚአብሔር የሚፈራ ሰው እንዲህ አይነት መከራ ይደርስበታል ወይ? ለምንስ ነው የመከራ የሚደርስበት የሚለው ጥያቄ ለመመለስ ነው የኢዮብ መጽሐፍ የተጻፈው። ይህንን በጣም ግዙፍ የሆነ ምክንያቱም እዛ ጋር ግዝፎን ጻድቅነቱን አሳይቶን ነገ ገና ለገና ያው የኢዮብ ልጆች በጣም ቅንጦች ነበሩ። ምናልባት ሀብታምና የሀብታም ልጅ አኗኗሩ ይለያል። እኔ ቢያንስ እኔ በኖርኩበት ሰፈር እኔ መርካቶ ተወልጄ ስላደኩኝ ብዙ ሀብታሞች እንዴት ሀብታም ሆናችሁ ስትሏቸው ከ50 ሳንቲም ነው ኑሮ የጀመርኩት ይላሉ። ዛሬ ነበር በ50 ሳንቲም ኑሮ ስራ ተጀምሮ አያድግም። ዛሬ ላይ ግን በዛን ጊዜ የምናውቃቸው ሰዎች በትንሽ ነገር ስራ ጀምሮ ሀብታም ስለሚሆኑ ለእያንዳንዱ ገንዘብና ሳንቲም ጥንቃቄ ያደርጋሉ። ግን ልጆቻቸው ወይ በኔ ኩያም ከኔ በታች ያሉ ልጆቻቸው ግን አጥፎች ናቸው። ይሄ መጽሐፍ የሚነግረን ኢዮብ ልጆቹ በየቀኑ ምናምን እንደ ያላቸው በየቤቱ እየዞሩ ግብዣ የሚጋብዙ ሰዎች ነበሩ። ለነሱ ግን በየቤቱ ይሄዱ ግብዣ ሲገባበዙ ምናልባት እግዚአብሔርን አስቀይመው ይሆናል ብሎ ጧት እየተነሳ ለእያንዳንዳቸው መሰዋት ይሰዋል። እና የሱ የዚህ እግዚአብሔር የመፍራት ቅን የመሆን ንጹህ የመሆን ፍላጎቱ እዛ ድረስ ልጆቹን እስከ መማለድ ድረስ የደረሰ ነውና ይሄ ሰውዬ ይሄ ጉዳይ ይገባዋል ወይ? እነዚህ
መጽሐፉ ላይ የተጠቀሱት ሰዎች የመጡት በተለይ ጓደኞቹ የሚባሉት እነ ኤልፋዝ እነ በልዳዶስና ሶፋር እና ኤሊዩን ጨምሮ ይገባዋል አይገባውም ለምን ሆነ የሚለው ምላሽ ለመስጠት ነው። መጽሐፉ ዝር በጣም 42 ምዕራፎች አሉት። ከ42ቱ ምዕራፎች 35ቶቹ ምዕራፎች የሚያወሩት ኢዮብ ይሄ መከራ ለምን ደረሰበት የሚለው ነው የሚያብራራው። አንዳንድ ጊዜ እነዚህ ኤልፋዝን ሳስብ ይሄንን ስሰራ ወደ አእምሮ ይመጣ የነበረው እኔም ያጠፋው ጥፋት ሌሎችም ሰዎች ሊያጠፉ የሚችሉት ነገር ሰዎች አንድ አስደንጋጭ ነገር ደርሶባቸው ጉዳት ደርሶባቸው በአዘን ላይ በችግር ላይ ሆነው መካሪዎች ብዙ ምክሮች ነግሬ ነበርኩ አርሰማ ብለኝ ነው እንዲህ ማድረግ ነበረብህ ይሄንን ነገር አቆይተህ እኮ ነው ሲነግሩ ስለማትሰማ ነው ይባላል። ምን ያርግ የሰውዬ ኦሬዲ እኮ ቪክቲም ታሟል ተሰቃይቷል። ወደ ኋላ ተመልሰን ሰውየውን የምንከስበት ጥፋተኛ የምናደርግበት መንገድ አይጠቅመውም። እና አብዛኞቹ ክሶቹ ለሰው ልጅ በተለይ የታመመ ሰው እሱን ክሪስቲያናይዝ ማድረግ በጣም አደገኛ ነገር ነው። በራሱ የታመመ ሰው በስነልቦና ይጎዳል። በራሱ ሰው እኔ ሁሉም ሰው እኔን አድርጎ ስለማስብ ነው። እኔ ትንሽ ነገር አሞኝ አልጋ ላይ ቋልኩኝ ሌላው በሙሉ ፌቨር የተደረገ እኔ ብቻ የተጎዳው ነው መስለኝ። ተንሽቼ ማሪድ ከሆነ በጣም ነው ሳይኮሎጂካሊ የሚጎዳው። እና በጤንነት የምናረጋቸው ነገሮች እንታመም በጣም ሚስ እናረጋቸዋለን። ለዛ ሰው መጥቶ መወንጀል በራሱ ሰውየው ማባባስ ነው። ምናልባት ማድረግ ከሌለበት ነገር አንዱ እሱ ነው። ትሪት ማድረግ ነገን ከነገ ወዲያ ተስፋ ያለው ነገር ከማድረግ ይልቅ ይህን ነገር እኮ አታድርግ ተብለ ነበር ይህን ነገር ስለሰራ ነው ያን ነገር ስለሆንክ ነው የሚለው ነገር ከዳነ በኋላ ይደግማል። በዛ ሰዓት ግን የሚጎዳው ነገር ነው። በኋላ ላይ እንደምናየው ኢዮብን በጣም ሰዓት ያደረገው ነገርና በኋላ እንደምናየው ክስ በእግዚአብሔር ፊት ፋይል ከፍቶ ሲንጎራደድ የነበረው በእነዚህ ሰዎች ወቀሳ ነው። በኤልፋዝ በባሎስ እና በሶፋር ማለት የእነዚህ ሰዎች አጠቃላይ መጥቶ ለምንድነው ኢዮብ ላይ ይሄ ነገር የደረሰበት የሚለውን ስናሳጥረው አጫጭር አድርገን ስናወጣው ኤልፋዝ ንጹሃን ሊሰቃዩ አይችሉም። ስለዚህ አንተ በዚህ ደረጃ ታመ ንብረትን ያጣው ተጎሳቅለ እንደዚህ አይነት ሁኔታ ላይ ተቀምጥከው ኃጢአተኛ ስለሆንክ ነው። ስለዚህ ንስሐ ግባ ነው ያለው ኤልፋዝ። የሱ አረዳድ በጊዜው ነው የሃይማኖታዊ አረዳዱ ወይንም ፍልስፍናው ንጹሃን ሊሰቃዩ አይችሉም። ስለዚህ አንተ ኃጢአት ስለሰራ ለዚያ ነው ቅጣት ነው። ስለዚህ ንስሐ ግባ ነው ያለው። በልዳዶስ እግዚአብሔር ፍትህን አያዛባም። ሙሉ መጽሐፉ የኢዮብ ልጆች በኃጢአታቸው ምክንያት ልጆችን ያጣው እነሱ በሰሩት ኃጢአት ምክንያት ነው። ስለዚህ ፍትህ ስለማይዛባ እግዚአብሔር የፍትህ አምላክ ስለሆነ አንተ የእውነት ጻድቅ ሆነ ቢሆን ኖሮ በጽድቅ የምትኖር ቢሆን ኖሮ ይሄ ሊደርስብህ አይችልም ነበር ብሎ በሌላ ጎኑ ኃጢአተኛና በደለኛ ስለሆንክ ነው ይሄንን ሁሉ መከራ የደረሰብህ አለው። ሶፋር ትንሽ ጠንከር ያለ ነገር ያለው ደግሞ እሱ ነው። ይሄ ያንሳል ሰመራይ ስታርጉት ይሄ የደረሰብህ ያንሳል ካንተ ትዕቢትና ኃጢአተኝነት አንፃር ይሄ የደረሰብህ ላንተ ያንሳል አለ። እና ስለዚህ ሶስቱም ኢዮብን ተስፋ የሚሰጥ ነገር ሳይሆን ኢዮብ በራሱ እንዲያዝን በራሱ እንዲሰማው ይሄ መሆኑን እንዲቀበል ገና ከዚህ በላይም እንደው ቢገለኝ ራሱ ትክክል ነው የሚል ሐሳብ ይዞ እንዲነሳ ነው ያደረገው። ኢዮብ ውስጡን ስለሚያውቅ ድካሙን ስለሚያውቅ ቅድም ባልነው መሰረት ኢዮብ ጻድቅ መሆኑ የተመሰከረለት በጎረቤቶቹ ብቻ አይደለም ወይም በዛ በነበረ የእምነት ምናምን ሰዎች አይደለም፣ በፈጣሪ ነው፣ በአምላክ ነው፣ ባያሉ አምላክ በእግዚአብሔር ካሉ ምድር ላይ ካሉ ሰዎች ከሰይጣን ጋር ባለው ክርክር ሊረታበት የሚችለው ሰው ኢዮብ ነው ብሎ ታላቁ አምላክ መሰከረው። እሱን የመሰከረለት ኢዮብ ደግሞ ያውቀዋል፣ በራሱ ድካሙን ልፋቱን ያውቀዋል፣ በየቀኑ የሚያደርገው ነገር ስለሆነ። ስለዚህ ኢዮብ ይህንን ነገር ለመከላከል ሽንጡን ገትሮ የተነሳው ብድግ እንደ ታመመውና እንደ ተጎሳቆለ ሰው አይደለም የሚያወራው። መጀመሪያ ላይ ሲመጣ ሞቱን ሳይሆን የተወለደበትን ቀን የረገመበትን
እሱን አንብቡት ጊዜ ስላልሆነ በጣም ስታነቡትም በጣም ውብ ቃላት ነው የተጠቀሰው ውብ ማለት ዳርክ ሆኖ በጥበብ ግን ውብ ሆነ ቃል ማለት ነው ያው የስነ ጽሁፍ ስታነቡ እንድታነቡ በሚጋብዝ ሁኔታ የተወለደበትን ቀን የረገመበትን በዛን ጊዜ የወጣውን ፀሐይ እንዳይወጣ ያለበትን ነገር እጅግ ዳርክ ሆነ ውስጡን በጣም የተሰበረ መሆኑን የሚገልጽ ነው እዚህ ጋር ግን ሲመጣ ነቅቶ ነው የተሟገተው ኢዮብ 31 ላይ ብዙ ነገር ነው ያለው ጻድቅ ነኝ እኔ አላጠፋውም እንደዚህ ሊያደርግ የሚችል ጥፋት አልሰራውም ክስ ካለ ይቅረብብኝ እኔ ጋር መጥቶ ያልበላ ሰው በእኔ እንትና ደጁ ደርሼ የተዳፈርኩት ሰው ወይ ሚስቱን የተጋፋው ሰው ወይ ንብረቱን የወሰድኩበት ሰው ካለ ተርቦ መጥቶ እኔ ጋር ያልበላ ሰው ካለ እሱ ጽድቅ ነው ብሎ በሚያስባቸው በመድር ላይ በስነ ምግባር ማህበረሰቡ ሊቀበላቸው በሚሄዱ አካይዶች በሙሉ አንድም ነገር ልታደርጉብኝ አትችሉም ማለት ስለዚህ ፋይሉን ይዞ ተነስቶ ክስ መሰረተ ክስ ሲመሰረት የመሰረተው እግዚአብሔር ላይ ነው እና የመጀመሪያውን የከሱን እንትን ብቻ አንብላችኋለሁ ሌላውን እና ዛሬ ታነቡታል ምን ነው የሚሰማኝ ባገኛል የመከላከያ ፊርማዬ እነሆ ሁሉን ቻይ አምላክ ይመልከትልኝ ከሳሽም ክሱን በጽሁፍ ያቀርብ በርግጥ ትከሻዬ ላይ በደረብኩት እንዳልክልም ራሴ ላይ በደፋውት ነበር እያንዳንዱን እርምጃዬን በገለጽኩለት እንደ ልዑል እየተንጎራደርኩ በቀረብኩ ነበር አለ ንጹህ ከመሆኔ የተነሳ የክስ ያቀረበብኝ ክስ እንኳን ፋይሉን ባገኝ ያ ድንጋይ ላይ ሙጥኝ ምናምን ፍርድ ቤት ይቀርብልኝ በድሮ ጊዜ እንዴ ተሸክሜው አምጥቼ ባቀረብኩት በተንጎራደርኩ የዚህ የፍርድ ቤት ፕሮሲጀር ማእጉ አለ ፕሮሲጀሩ አለ ክስ ማቅረቢያና በዛ የህግ ማቅረቢያ ፕሮሲጀሩን ተከትዬ በተንጎራደርኩ ንጽህናዬን ለማረጋገጥ አለ ንጹህ ነኝ ይሄንን ሊያመጣ የሚችል ከሰው የተለየ ኃጢአት አልሰራውም ከሳሼ ካለ ያምጣ እና ልሟገተው ይነበብልኝ ክሴን ፊርማዬን አቀርባለሁ አለ ኃጢአት የማይሰራ ሰው ፍጹም ሰው አይደለም ነገር ግን ይናል መከራ የሚያመጣ ኃጢአት አልሰራውም ብሎ ተሟገተ ማለት እና ብዙ ሰው ትንሽ ሰው ነው የእግዚአብሔርን ሐሳብ ያንጸባርቃል የሚባለው ኤልዩ በመካከል ስለነበረ እሱ ደግሞ ሐሳብ አቀረበ መከራ ሁሉ ጊዜ የኃጢአት ቅጣት አይደለም ማለት አይደለም ሰመራይስ እናደርገው ነው አንዳንድ ጊዜ እግዚአብሔር ሰዎችን ሊያስተምር ሲያስፈልግ ወይንም ደግሞ ሊያርም ሲፈልግ በመከራ በኩል ሰውን ወደ ራሱ ሊመልስ ይችላል ስለዚህ ክሱ ትክክል አይደለም ኢዮብ ደግሞ አንተ ያልከውም ትክክል አይደለም አለው ማለት ነው እንግዲህ ይሄ እስከ ምዕራፍ 38 ድረስ ያለው ሂደት ነው 38 ላይ የጉዳዩ ባለቤት ታላቁ አምላክ እግዚአብሔር መልስ ሰጥ የመጀመሪያ የመጣው ዕውቀት በጎደለው ቃል እቅዴን በሚያጨልም ይማን ነው እስኪ እንደ ወንድ ወገብን ታጠቅ እኔ ልጠይቅ አንተም መልስልኝ ምድርን በመሰረትኩ ጊዜ አንተ የት ነበርክ በርግጥ የምታስተውል ኮንክ ንገረኝ ካወክ መጠኗን ለይቶ ማን ወሰነ በላይዋስ መለኪያ ገመድ ይዘረጋ ማን ነው መሰረቶቿ ምን ላይ ተሰከሉ የማዕዘንስ ድንጋይዋስ ማን አቆመ ብሎ ጀምሮ ምድርን መጀመሪያ ከፈጠረበት ጥበብ ጉልበት ኃይል ከዛ ጀምሮ ሌሎች ፍጥረታትን እንስሳትን በየወገናቸው ሲሰራ የእያንዳንዳቸው ካራክተር የእያንዳንዳቸው የህይወት ዘይቤ የሚበሉትን የሚጠጡትን ሲወልዱ ያላቸውን ፕሮሰስ እያንዳንዱን በመሰረተ ጊዜ አንተ ነበርኩ ወይ ታውቅ ነበር ወይ እንሳደርግ ታውቀኛለህ ወይ እኔን ትረዳኛለህ ወይ ይሄንን ክስ ስታቀርብ እንደ ወንድ ቆመ ስትሟገት አንተ ከመጀመሪያ ጀምሮ የኔን ማንነት ታውቃለህ ወይ ፈጣሪነቴ ምን ያህል ጽድቅ እንደሆነ ታውቃለህ ወይ የምታቀውና የማታቃቸውን የምድር ላይ ፍጥረታትን በሙሉ ስራታቸው ሲዘረጋ ነበርኩ አንተ ምን አይነት ክስ ነው የምታቀርበው መጀመሪያ አንተን ለመክሰስ አቅም አለ ወይ አሉ ና ዝርዝር ነገሮችን ያስቀምጣለት ኢዮብ ነቃ አቅ የለም ፍጥረታትን እንደየ ሁኔታው ሲያቆም ሲሰራ ሲያደራጅ ለያንዳንዱ እንደራሱ ነገር ሲሰጠው ኢዮብ እድል ፈንታ የለውም ለማወቅ
ያኔ አይደለም ዛሬም አያውቅም። አሁን ባለበት ሁኔታ ከክብሩ ውጪ ወጥቶ አያውቅም። እግዚአብሔርን አያውቅም። በርግጥ እግዚአብሔር ከሰይጣን ጋር ተወራርዶበት ይሄን እንዳመጣም አያውቅም። በኋላ ላይ ኢዮብ ለዚህች መልስ ሲሰጥ እኔ ከንቱ ሰው ምን መልስልሃለሁ? እጄን በአፌ ላይ ጭናለሁ። አንድ ጊዜ ተናገርኩ የምመልሰው የለኝም። አንድ ወጥቷል ካፌ። ሁለተኛም ተናገርኩ እንግዲህ አንዳች አልጨምርም አለው። ግን እግዚአብሔር አልተወውም። እንደገና ነው የመጣው። ባውሎ ንፋስ ያውሎ ንፋስ ድምጽ ውስጥ እየመጣ ነው የሚያናገር። በሁለተኛው ዙር እንደገና እኔ ጠይቃ እንግዲህ እንደ ወንድ ወገብን ታጠቅ እኔም ጠይቃለሁ አንተም መልስልኝ። ፍርዴን ታቃልላለህን ወይስ አንተ ጻድቅ ለመሆን እኔን ትኮንናለህ ብሎ የምድር ላይ ክፋቶች በተለይ ለምሳሌ እሱ ተጠቀሳቸው የባህር ወጀብ ወጥቶ አደጋ እንዳያደርስ ለከት የሚያበጅለት እሱ እንደሆነ ሌዋታንን ክፉ የተባለው በሙሉ ላይ የሚቆጣጠር አምላክ እንደሆነ የእያንዳንዱ ሲስተም የእያንዳንዱ ደግነትና ክፋት የበላይ እሱ እንደሆነ መታመን ሰው ያለበትም በዚህ በአንዱ በእግዚአብሔር ሁሉን በሚችል አምላክ መሆኑን ነገረው። በዚህ ጊዜ መልስ የለውም። እግዚአብሔር ኢዮብ ላነሳው ጥያቄ ለምንድነው ይሄ የሆነብኝ ለሚለው ጥያቄ በቀጥታ አይ ሰይጣን አንተን አይቶ እንዲህ ስላለ ያንን እንዳለውንክ ለማሳየት ነው ብሎ አልመለሰለትም። የመለሰለት የኃይሉና የችሎታው ልክ ነው። በእግዚአብሔር በኃይሉና በችሎታው ልክ ያለ ሰው እግዚአብሔር የሚወድና የሚያመልክ ሰው በደረሰበት ሁኔታ ውስጥ ሁሉ እንኳን ቢሆን እግዚአብሔር ከሱ ከደረሰበት ካለበት ወይ ከሆነበት ነገር በታች አቅም ያለው ሳይሆን በላይ አቅም ያለው አምላክ ስለሆነ እሱ ፊት መሆን ከሱ ጋር መሆን መጨረሻው የሚያምር እንደሆነ ይነገራል። እግዚአብሔር በሰው ላይ ያለው ሐሳብ እግዚአብሔር በአማኞቹ ላይ በልጆቹ ላይ ያለው ሐሳብ ሁሉ ጊዜ በጎና ያማረ ስለሆነ በሚደርስ በማንኛውም መከራ ውስጥ እንኳን ቢሆን አማኝ መጽናት ያለበት መሆኑን እግዚአብሔር ደግሞ ድልፈንታው የአማኙ ድልፈንታ ከሚያስበው በላይ በበረከት የተሞላ መሆኑን በሱ የእውቀት ልክ ነው የነገረው። እግዚአብሔር ለኢዮብ ሲመልስለት የጠየቀውን አይደለም የመለሰው ራሱን ነው የሰጠው። እግዚአብሔርነቱን አያልነቱን ቻዩነቱን ከመከራም ከክፉ ኃይላት ሁሉ በላይ ስልጣን ያለው መሆኑን ማድረግም መስራትም የሚችለው እሱ መሆኑን ነው ነገረው። አንዳንድ ጊዜ በችግር ውስጥ መጫው አለ፣ መጸለይ አለ፣ መጾም አለ፣ መቃተት አለ። እኔ ላይ ለምን ሆነብን የምንላቸው ነገሮች አሉ። እግዚአብሔር በፕሮሰስ በሂደት መልሳችንን እየመለሰ ታላቅነቱን የእግዚአብሔርን ገናናነት የምንረዳበት አቅም እየፈጠረልን ይሄዳል። መጨረሻውን ታውቁታላችሁ። የሱ መጨረሻ በፊት መስማትን ሰምቼ ነበር። ቅድም መጀመሪያ ላይ ያነበብናት በምዕራፍ ደግሜ ባነበው ደስ ይለኛል። ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህም ይከለከል ዘንድ ከቶ እንደማይቻል አወቅሁ። ያለ ዕውቀት ምክርን የሚሰውር ማን ነው? ስለዚህ እኔ የማላስተውለውን የማላውቀውን ድንቅ ነገር ተናግሬያለሁ። እባክህ ስማኝ፣ እኔ ልናገር እጠይቅምሃለሁ፣ አንተም ተናገረኝ። መስማትን በጆሮዬ በመስማት ሰምቼ ነበር፣ አሁን ግን ዓይኔ አየች። ስለዚህ ራሴን እንቃለሁ፣ በአፈርና በአመድ ላይ ተቀምጬ እጸጸታለሁ አለ። የእግዚአብሔር ችሎታ፣ የእግዚአብሔር ብቃት፣ የእግዚአብሔር ኃያልነት ከፍታ እኛ ከሚደርስብን ከምናስበው ነገር ጋር የሚወዳደር አይደለም። በእግዚአብሔር እንታመናለን፣ በእግዚአብሔር ላይ እንቆማለን ስንል ዛሬ በገጠመን ችግር ላይ ቆመን እግዚአብሔር የምንመዝነው ከሆነ እኛ ውጭ ነው ያለነው፣ ጭራሽ አናውቀውም። ሲመልስለት የመለሰለት እግዚአብሔርን እንዴት የመክሰስ ደረጃ ላይ ደርሶ ወገቡን ታጥቆ ፋይሌ ታይልኝ ከሳለው ይሄንን ነገር ብሎ ሲነሳ ከማጋር ነው የምትማገር ነው የት ታቀኛለህ ብሎ ሰራው። የእግዚአብሔር ታላቅነት በሰው የሚገለጽ አይደለም። የእግዚአብሔር ታላቅነት እጅግ እገነነ ነው። በዓለም ላይ ከምናቀው ነገር የሚመስለው የለም። እኛ በእግዚአብሔር ጥበቃ ውስጥ እስካለን ድረስ በእግዚአብሔር ታላቅነት ውስጥ እስካለን ድረስ በየትኛውም ነገር ውስጥ ብናልፍ እግዚአብሔር ያውቀዋል፣ ይጠነቀቅልናል። ሰይጣን ዳዊት ላይ ኢዮብ ላይ ሲነሳ
ገደብ ሰጥቶት ነው የተነሳው። ለየትኛውም አደጋ ገደብ አለው። የሚቆጣጠረው እግዚአብሔር። የኛ እምነት በእግዚአብሔር ታላቅነት ላይ ብቻ የተመሰረተ ሲሆን በየትኛውም ነገር ውስጥ ብናልፍ እግዚአብሔርን ታምነን የመኖር ብቃት ይኖረናል። እኔ የተፈወስኩበት ቃል ይሄ ነው። የእግዚአብሔር ታላቅነት እኔ ላይ ከሆነው ለምን በእኔ ላይ ደረሰ ከምለው በላይ ነው። ቅድም ስሜ አገኘኝና ሲሄድ ከምናቀው ነገር እየዳንክ እንደሆንክ ወይንም ደግሞ ጥሩ ነገር እንዳለ ያወቅኩት በርዕሱ ነው አለ። እውነቱን ነው። ያው የስነ ጽሑፍ ሰው ስለሆነ ቅኔ ይፈታል እና አሁንም ቢሆን እግዚአብሔር አምላክ ከነገሮች በላይ ነው። ከምናስበው በላይ ነው። ሲደርስ ፍትህ መጨረሻ ላይ ፍትህ ነው። ዳኝነት አልጠየቀው፣ ዳኝነት ክስ አልጠየቀው። እግዚአብሔርም የራሱን መከላከያ ያቀረበ። ከዛ ዳኛው ደግሞ እግዚአብሔር ፈራጁ እሱ ነው። ፈረደ። እናንተ የተናገራችሁት ነገር ኢዮብ ላይ ትክክል አይደለም፣ እሱ ነው ትክክል አለ። ምክንያቱም አላሳፈረውም። እግዚአብሔርን አልሰደበም፣ ተሟገተ እንጂ አልሰደበም። እግዚአብሔርን ያልገባውን ነገር ጠየቀ። ስለዚህ ፍርዱ ትክክል ነው እሱ አለ። እነዛን በንስሐ ተቀበላቸው። እሱን ግን ከነበረው ሀብት ጨምሮ ጨማምሮ ሰጠው፣ ጥፍ አደረገለት። እንግዲህ በሂሳብ ደግሞ ስናሰላው መልሰን ስንሄድ ወደ 5.2 ቢሊዮን ብር ይገባል ማለት ነው ሀብቱ በጊዜው በነበረው ሰው። እንደዚሁ ልጆቹ ተወለዱለት። 4 ትውልድ ነው ያየው። በልጆችም ሲመጣ አዳዲስ ልጆች መጡለት። 4 ትውልድ 140 ዓመት ኖሮት አለፈ። ሰይጣን ተሸነፈ ማለት ነው፣ ወደቀ። እያንዳንዱ ነገር ሲመጣ በዚህ ውስጥ እግዚአብሔር ምን ያስተምረኛል፣ ምን አገኛለሁ፣ ከዚህ ታላቅ አምላክ ምን ልማር ነው ብሎ ማሰብ ነው የሚበጀው። ኢዮብ መጽሐፍ የሚነግረን እሱ ነው። እግዚአብሔርን ታላቅ አምላክ ስለሆነ አባታችን ስለሆነ እናመሰግናለን። እንጸልይ።